በል 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 በልጄ አንተ ስራና ማንነትህ አይደለም ሲቀጥል የኔ ንጉስ አንተ ጨካኝና ሰው ገዳይ አይደለም የኔ ዋህ ልጅ ይሄ ህይወት ላንተ አይገባም። እኔ እኮ ፈልጌው አይደለም ያንን ያደረኩት እነሱ ናቸው ያንን እንዳደርግ የገፋፉ። ስለዚህ ከዚህ በኋላ ቤተሰቦቼ እጁን ያነሳ ሰው አይማረኝ አልመረው። ተረጋጋ የኔ ልጅ ሁሉም ይስተካከላል። እኔ ሁሌም ከጎን። ሌላው ደግሞ አያቴ እዚህ ቤት ያለችው ሲፈን የምትባለው ልጅ እሷም ልክ እንደሚልክ ዋሽታኝ ነበር። አያቴ ስላይና ወዳጅ መለየት አልቻልኩም። ሲፈን ሁሉም ሰው አስመሳይ ነው ማለት ነው? መልካም ሰው የለም ማለት ነው? አላቅም አያቴ ብቻ እሷን ብትሆን የእጇን ታገኛለች። በእሷ ቤት ያመለጠች መስሏታል፣ ግን አገኛታለሁ። አይዞህ ልጄ የእኛ ቤት ተበላሽቶ የእነሱ ቤት ሰላም አይሆን። አቤት ማን ጠራሽ? ማለቴ ማንም ፈልገሽ ነው? ነው ቤት ተሳስተሽ ነው? አቶ አምነን ፈልግ ይሆን? ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞት አንድ ሐሙስ የቀረ ሴትዮ ምንድን ነው የምትለኝ? ወይዘሮ ዛራ። አቤት ማን ነው በር ላይ ያለው? ጥቁር በጥቁር የለበሰች ሴት ነች። ታዲያ አስገቢያታ። ሰላም ውድና የተከበራችሁ እንኳን ደህና መጣችሁ ወደ ድርድራማ። ድርድራማ እንግዲህ በዛሬው ክፍል በጣም ብዙ ትዕይንቶችን አይተናል። ከዚህ መካከል አቶ አምነን ከባድ ስህተቶችን እየፈጸመ ይገኛል። ትዕግስት ካለመኖሩ የተነሳ ዛሬ ላይ በእጁ የሰው ሕይወት እንዲያልፍ ሆኗል ማለት ነው። ከዚህ ባሻገር ደግሞ ድርጅቱን ለዘመናት እንዲሁም ለአመታት ለወራት ሲያከስረው የነበረውን ሰው ማንነት እንግዲህ ከምትሰራው የቢሮ አለቃ ላይ ሁሉ መረጃ ደርሶታል ማለት ነው። የገዳዩም እንዲሁም ደግሞ ያሉትን ነገር ሰነዶችን ሲደብቅም ይታይ ነበረ ማለት ነው። ዛሬ ላይ ትዕግስት አለመኖሩ ዋጋ እያስከፈለው የመጣ ቢሆንም አቶ አምነን ሌላም አደጋዎችን ከፊት ለፊቱ ሊያስተናግድ ደርሷል ማለት ነው። በስተመጨረሻ ላይ የተደወለችዋ የስልክ ጥሪ ቤት ውስጥ ያለችቷ ሴት በጣም ከባድ ወንጀል ስትፈጽምባቸው እንደነበረችና የነበረች ሰው እንደሆነች ከዚህ ቀደም ከሜርሲ የሰማት አንዲት ሴት ነበረችና እዚህ ቤት ውስጥ ሰራተኛ ሆና ተቀጥራ ትኖር ስለነበረች ሴት በዛ አጋጣሚ ላይ እዚህ ቤት ውስጥ ህይወቷ አልፎ የተገኘች የተባለችቷን አሁን ላይ ያችን ሴት ሊያስታውስ ችሏል ማለት ነው። ምክንያቱም ደግሞ የዛች ልጅ እዚህ ቤት ውስጥ ሆና ያንን በቀል እየተበቀለች እንደሆነች ስሜቱ ተሰምቶት የነበረ ግን ደግሞ ሲፈን የምትባል እንደሆነች አጣራልኝ ብሎ የላከውን ሰው ሁሉንም ነገር እንደነገረው አቶ አምነን ደንግጦ ከመቀመጫው ሲነሳ ነበረ። በጣም ያስደነገጠው ነገር ዛሬ አቶ አምነን ምን ሊወስን ይችላል ብላችሁ እናንተስ ትገምታላችሁ? ዛሬም በድጋሚ ሌላ ስህተት እንዳይሰራ አቶ አምነን በጣም ያሰጋል ማለት ነው። ቁጣውና እንዲሁም ደግሞ ህልከኛ የሆነው አቶ አምነን አሁን ምን ሊወስን እንደሚችል ግራ በተጋባ ስሜት ውስጥ ቆሟል። ይሄ ማለት ደግሞ አሁን ላይ ትናንትና ካደረገው ወንጀል በተደጋጋሚ አሁንም ፊት ለፊቱ የቆመችቷን ሲፈንን ሊያጠቃት ይችል ይሆን ወይስ? እናንተስ ከወዲሁ ገምቱ። ውድና የተከበራችሁ የአምነን አያት እንግዲህ ነገሮቹን እንዲያጣሩም እሳቸውም እያደረጉ ያሉትን ነገር እየተመለከትን ነው። የቤለን መታመም ብዙ ነገሮችን በህይወቱ ላይ ብልሽትሽት አድርጎበታል። ከዛ ባሻገር ደግሞ ቤለን ከዚህ ቤት ወጣ እንድትሄድና ከዚህ በኋላ ይሄ ፍቅረኛዬ ነው ብላ ስለነገረቻት አሁን ላይ ጄሪ የተናገረችውን ንግግር ሰምታ ቤለን በጣም አዝና እንደነበረችና እያለቀሰችም አምነን ሲመጣ ሚስጥረኛዬ ግን ለምንድን ነው የደበቅከኝ? ሚስት እያለህ እንዴት እንደዚህ ታደርጋለህ? በማለት ለሚስቱ ያዘነችና የተቆረቆረች ትመስላለች ቤለን። ለዛ ነበረ በተደጋጋሚ አምነንን ስትጠይቀው የነበረች ሚስጥረኛዬ ዋሽቶኛል፣ ውሸታም ነው፣ በጣም መጥፎ ሰው ነህ፣ ለምን አልነገርከኝም ሚስት እንዳለህ? እሷ እኮ ተቆጣች እያለች እየነገረችው ነበር። ግን ሚስጥረኛዋ ዛሬ ላይ ከሷ ውጭ ሌላ ቦታ ሄዶ ምንም አይነት ነገር መናገር መተንፈስ እንደማይችልና እንዲሁም ደግሞ ከሷ የተሻለ ሚስጥረኛ ሊኖረው እንደማይፈልግ ድሮም ቢሆን ያገባት እንዲሁ ነው እንጂ እንደማይወዳት እየነገረ ነበር።
በዚህ መካከል ላይ ቤለን እንግዲህ የተዛባ አመለካከትን እየያዘች ትገኛለች። ምክንያቱም ነጭ ወረቀት ናት በአሁኑ ሰዓት ላይ። ትናንትና የነበረው ማንነቷ በሙሉ የረሳችው ቤለን ማስታወስ ችሎታዋ እስኪመለስ ድረስ በደንብ እንክብካቤ እንደሚያስፈልጋት ዶክተሮችን ቢናገሩም አሁን ላይ ግን ምግብ እንኳን የሚሰጣት ሰው እንዳልነበረ እየነገረችው ትገኛለች። እናት ዛህራ ከቤት ስላልነበሩ በአሁኑ ሰዓት እንግዲህ ውሃም ሆነ የሚቀመስ ምግብ ማንም ሰው እንዳልሰጣት እያየን ነበር። ይሄንን ለሚስጥረኛዋ ብትነግረውም ሚስጥረኛዋ እንግዲህ ሰርቶ ለማምጣት ወደ ኩሽና ሲሄድ ነበር። እንግዲህ አቶ አምነን ቤለንን እጅግ በጣም አድርጎ ይወዳታል፣ ያፈቅራታል፣ ሊያጣት አይፈልግም። ሾርባ እንዲሁም ደግሞ የሚበላ ነገር አዘጋጅቶ ይዘውላት ቢመጣም እሷ ግን በጣም ተቆጥታና ተናዳ ነበር የጠበቀችው። እሷን የማረጋጋት ስራ ካካሄደ በኋላ ብዙ ነገሮችን ሊቀይርና ብዙ ነገሮችን ሊያስተካክል እያሰበ ባለበት ሰዓት ብዙ ችግሮችና መከራዎች የገጠሙትን ነገር ሁሉ ነፍስ እንዳጠፋ በእጁ ነገራት ማለት ነው። ቤለን እንግዲህ ይህንን ሰምታ አረጋጋችው። አንዴ ሆኗል፣ አትቸኩል በማለት ነገሮችን ብትነግረውም እሱ ግን ከሆነበት አንጻር ካለበት ነገር አንጻር ግራ በተጋባ ስሜት ውስጥ ሆኗል ማለት ነው። ዛሬ እንግዲህ ሰሪ ሆኖ እዛ ቤት ውስጥ እዛ ድርጅት ውስጥ የቤቱን ሚስጥርና ኃላፊነቱን በአግባቡ ያልተወጣ ያለውን ሰው እስከ ሞት ደረጃ ሊያደርሰው የቻለ ድርጅቱን ሙሉ በሙሉ እያከሰረና ከሱ ጋር አብሮ ማን እንደሚሰራ እንኳን በትክክል ጠይቆት ሳይመልስለት ነበረ አቶ አምነን የተተኮሰውን ሽጉጥ ወደ ጭንቅላቱ ያፈነዳው። ለዚህ ነበረ አምነን በጣም ቸኳይና ለውሳኔ በጣም ቸኩሏል። ቢሆንም ደግሞ ይህን ነገር ስላደረገው ቆጭቶታልም። ሁለትም ነገር ነው፣ መሞትም አለበት ይላል። ግን ደግሞ በጣም በቁጭት ውስጥ ሆኖ እያሳለፈ ይገኛል ማለት ነው። ሲፈን እንግዲህ አሁን ከዚህ በኋላ ምን ሊውጣት ምን ሊበጃት ይችላል ብላችሁ ታምናላችሁ? ምክንያቱም ሲፈን ከባድ ችግርና ከባድ ነገሮችን ታስተናግዳለች። አሁን በዙሪያው የነበረው ምስጦፋ ሁሉንም ነገር አዳምጧል። ይህንን ያዳመጠው ምስጦፋ በጣም ግራ አጋቢኝ ውስጥ የገባ ይመስላል። ምክንያቱም ደግሞ ምስጦፋ ያዳመጠው ሲፈን የዚህ ቤት ውስጥ ላይ ችግሮችን እንዲሁም ቤት ሲቃጠል እንዲሁም ደግሞ የዘረፋ ወንጀል ጭምር ሳይቀር እሷ እንደምታደርገው አድርጎ ነው ያስበው አቶ አምነን። ከዚህ ሁሉ ጀርባ ሜርሲ እንዳለችበት አሁን ላይ ያወቀ አይመስለኝም። እና ሜርሲ እንግዲህ በጣም መልካም የቤተሰቡ አባል እንዲሁም ደግሞ አክስቱ እንደሆነች እንጂ በዚህ ወንጀል ላይ ከቃል ጋር ወይም ከአቶ